እንደምን ሰንብታችኋል የውድን በኢቢኤስ ተከታታዮቻችን እኛም ሳምንታችንን ጠብቀን ዛሬ ተገናኝተናል ትንሱና ሮቤል አምሮባችሁ ተገናኘንና እንኳን ደህና መጣችሁ እንዴት ናችሁ እንደምን ናችሁ ደህና ናችሁ ስቱዲዮ ገባን ልናያችሁ እንዴ እናንተንም አየዋችሁ ደህና ናችሁ እንዴት ነበር ሳምንት በጣም ቆንጆ ሳምንት ነበር ኢነርጂሽ በጣም ደስ ይላል እውነት እንዴት ለኛም ይስጣል አሜን አሜን ከሱዳን መጣን ሚሊዮን ሙዚቃ ስትጮቺ ካሳ ገብሩ በፊት ፒያሳ መሰራበት ቦታ ይሄ የሱዳን ሙዚቃ የተጫወቱት ሙዚቀኛው ከሱዳን መተው ሙዚቃውን ያንን የተጫወቱት ለመጀመሪያ ጊዜ እዛ ቤቱ ስትሄድ በጣም ነው የሚገርመው አሁን መኖሪያ ቤት አድርገውታል ቤቱ ራሱ በጣም ደስ ይላል ከላይ ፔይንቲንጎች አሉ የሙዚቀኞች ፔይንቲንግ አለ እንደዛ ጥሩ ሳምንት እንደነበር አይ ካሁን አወኩኝ ምንም አይደል ሮቢስ ቆንጆ ሳምንት እኔ ጋር ምርጥ ሳምንት ነበር እዛ በሄድሽበት እንዴት ነው አዲሱን ፕሮግራም አየሽለት በጣም ደስ የሚል ፕሮግራም ነበር እውነት ለመናገር እኔ ምንድነው ማስበው አንዳንዴ እየቆየን ስንመጣ በተለይ ዘመናዊነት ያመጣው ነገር ሁላችንም በራችንን ዘግተን ይሄ ጉርብትና ምናምን ምናቀው ሰው ብቻ ቤታችንን እንድመጣ እንፈልጋለን በፊት እኮ የሚያልፍ መንገደኛ እየመጣ በእንግድነት ቤት ውስጥ ያድር ነበር እኔ እንኳን ማስተዋወሳቸው ጊዜያት ስለነበሩና ለዛው ምግር አጥበሽ አጋጣሚ ሆኖ ጥሩ አጋጣሚ ትንሱ በጣም አሪፍ እንግዳ ነበር የገጠመ አንተን የተቀበለበት መንገድ ፈገግታው ታሪክ ሲነግረን የእውነት ሰውነት ነው ያየውበትና እኔ በጣም ነው የወደድኩት አይደለ ወደዳችሁት ፕሮግራም በጣም ነበር ስንጀምረው መንገድ ላይ ስንወጣ ያው ሰው ሺ ላልወይ ብለሽ ተጠራጠራለሽ ሰውየው ግን በቃ በደንብ ጋብዞን ቤት ውስጥ ገብተን ተስፋዬ በጣም ታሪኩ ደስ ይላል ካንተ ጋር ያወራበት መንገድ በጣም ደስ ይላል የናፈቀን ወደ ኋላ መልሰ ስላሳየን እናመሰግናለን በጣም አሪፍ ፕሮግራም ነው ግን ትንሱ ተስፋዬ ቤት ብቻ አይደለም ሄደው ታዲያ የት መቼ እንዴት እንደሚመጣ እናቅምና ይሄንን ፕሮግራም የምታዩ ሰዎች በሙሉ ትንሱ ባገኛችሁ ቦታ አባካችሁ ያንን የጉድሮ ጉርብትናችንን እንመልስና አብስሉለት አንቺ አሁን አልሽው እንጂ ሰሞኑን ሳምንቱ ሙሉ ምን ተቸገርኩ አለ በሳልፍ ራሱ ናና አብስልል እያሉኝ ያለ 3 አሁን ፕሮግራምም አላስፈልገኝም ማለት ቁርስ ምሳ ወጣ ስል እንግዲህ የሚቀጥለውን አብስሉልኝ ደግሞ ለማን ጋር እንደሚገባ አይታወቅም አብስሉትሊ ግን እንደምትሰራው አውቃለሁ እንግዲህ ይሄን ካልን ዘንዳ ደግሞ አንድ ሐሳብ እናነሳለን ሐሳባችን የሚሆነው ደግሞ ምንድነው በመርከብህ ላይ ማንን እንደምታሳፍር ተጠንቀቅ አንዳንድ ሰዎች ካፒቴኑን መሆን ስላልቻሉ ብቻ መርከቡን ሊያሰምጡት ይችላሉ ይሄንን ሐሳብ ስናነሳ ያው እንደ አባባል ይሄ አባባል ነው እንጂ ወደ ህይወት ስናመጣው ደግሞ ያው እንደ መርከብ ነው የህይወት ጉዞም አይደለ ስለዚህ ወደ ስራችን ወደ የግል ህይወታችን ወደ ቤተሰባችን ወደ ወዳጆቻችን በብዙ ነገር ልናነሳው እንችላለን ይሄን ሐሳብና ምን ይመስላችኋል እንግዲህ መርከቡ እንዳልሽው ድርጅታችን ሊሆን ይችላል የኛ ህይወት ሊሆን ይችላል የጓደኝነት ሊሆን ይችላል ትዳር ሊሆን ይችላል ሶ መርከቡ ያ ነው የሚሰምጠው ደግሞ የኛ ህይወት ማለት ነው ስለዚህ በህይወት ጎዳናችን ላይ በሪሌሽንሺፓችን ላይ በመናደርገው መስተጋብር ላይ በድርጅታችን ላይ ምንጭናቸው ሰዎች ማን ናቸው ምንቀጥራቸው ሰዎች ማን ናቸው ወደ ህይወታችን የሚገቡ ሰዎች ማን ናቸው እነሱ የኛን ህይወት ዲፋይን ስለሚያደርጉት ማለት ነው አይደል አንዳንድ ጊዜ ሰዎችን እኩል እናቃቸዋለን አይደል እኩል ከልጅነት እስከ ዕውቀት አብረን እንመጣና በጣም አብረን ስናድግ እነዛን ሰዎች ያወቅናቸው ይመስለናል እኔ ግን የሰው ልጆች ባህሪ ከጊዜ ወደ ጊዜ እንደድሚያችን እንደ ኑሮ ሁኔታችን እንደመጣንበት መንገድ ባህሪዎቻችንም ይወሰኑ ይመስለኛል ስለዚህ ያንን ደግሞ ለመለየት ምን ይፈልጋል ጊዜ የሚባል ነገር አለ እነዛ ሰዎች መጥቶ ወደ ቤታችን መርከባችን ላይ ጫናቸው መርከባችን ላይ እስከምንጭናቸው ድረስ ምናልባት እኩል ቦታ መተን ሊሆን ይችላል ልክ ግን መርከቡ ላይ ስንወጣ ግዴታ ነው አንድ አጋዥ ወይ አንዱ ካፕቴን ሆኖ አንዱ መሪ ሆኖ ወይ ደግሞ አንዱ ተመሪ ሆኖ ወይ ደግሞ የመሪው አጋዥ ሆኖ ሊመጣ ይችላል በዛ ሁኔታ ውስጥ እያለ ግን ያ የካፕቴኑን ቦታ የሚፈልገው ሰው ከነበረና ምናልባት ከጊዜ በኋላ አገኘዋለሁ ብሎ አስቦ ያ ነገር ባይሳካለት ወደ ማስመጡ ወደ ክፋቱ ወደ መጥፎ ነገሩ ሊመጣ ይችላል ግን መጀመሪያ ስንጀምር ግን ወደ መርከቡ ግን ስንወጣ ግን በደንብ አድርገን አጽድተን መስመራችንን አስምረን ብንገባ እነዛን ነገሮች የመሆን እድላቸው በጣም ሊቀንስልን ይችላል ስለዚህ መርጠንም ማስገብተንም ችግሮች ሊመጡ ይችላሉ ግን መምረጡ ግን አማራጭ የሌለው ነው ቢያንስ ዝም ብለህ አግበስብሰህ ከምታስገባ የመረጥከው ላይ መስራቱ ደግሞ ትንሽ የተሻለ ይመስለኛል ይሄን እንግዲህ ሲነሳ የመጀመሪያው ነገር ከመርከቡ ከመሰበሩን በፊት መጀመሪያ መርከቡ
መጀመሪያ ኢማጂን ማድረግ ምን አይነት መርከብ ነው ምሰራው ብሎ ማሰቡ ራሱ ጅማሬው ነው ብዬ አስባለሁ። ስለዚህ የመርከቡ ግዝፈት ምን ያክል ነው፣ ምን ያክል አርክ መስራት እችላለሁ፣ ምን ያክል የሆነ መርከብ መስራት እችላለሁ ብለን እናስባለን። ከዛ በኋላ ደግሞ ያንን የሰራነውን መርከብ ደግሞ ምን ያህል ሰው ይጭናል፣ አንድ አቅምን ማወቅም እዚህ ላይ እናይበታለን። ራስን መፈተንም አለ። ስለዚህ በምን ያህል አጠንክረን መርከባችንን እንደምንሰራ እናስብበታለን ማለት ነው ቀድመን። ከዛ በኋላ ደግሞ ከሰራ ነው በኋላ የምናስገባቸው ሰዎች እውነት አብረውን ይጓዛሉ ወይ፣ አብረውን ይሄዳሉ ወይ፣ ወጀቡ ቢመጣ ወይም ደግሞ ማዕበል ቢመጣ አብረውን ያግዛሉ ወይ፣ ከዛስ ቀጥለን ደግሞ መርከቡ ሳይሰበር የምንፈልገው ዓላማ ላይ እንደርሳለን ወይ ብለን እናስባለን። ይሄውን በህይወት እንግዲህ መርከቡ ራሳችን ከሆንን ወደ ራሳችን ካመጣ ነው ለአጭር ጊዜ የምናሳፍራቸው ሰዎች አሉ፣ ለረጅም ጊዜ የምናሳፍራቸው ሰዎች አሉ። ህይወታችንን በሙሉ ደግሞ አብረውን መርከብ ውስጥ ይግቡ ብለን ፈቅደን አብረናቸው የምንኖራቸው ሰዎች አሉ። ስለዚህ እነዚህን ሁሉ አስበን አይተን ነው የምንሄደው እና ልናውቅበትም ይገባል ብዬ አስባለሁ። አሁን የተነሳው ርዕስ በጣም ቆንጆ ነው። የፈለግነው ምንድን ነው? እኔ መጎዳት አልፈልግም። አሁን ምን እናድርግ ስትል የመጀመሪያ ሂደቱ ለምሳሌ መስፈርቶች አሉ። ያን መስፈርት ለምን አስፈለገ? የተወሰነውን እኮ ይቀንሳል አይደል? መርከቡ ላይ የምንጭናቸውን ሰዎች፣ ወደ ህይወታችን የምንጭናቸውን ሰዎች ሪኳየርመንታችን ምን ይመስላል? መስፈርቱን ካራቅ ነው እነዛ ወደኛ የሚመጡ እየቀነሱ ይመጣሉ ማለት ነው። እንደዛም ሆኖ ግን አንጎዳም፣ ሴፍ ነን ማለት አይደለም። ልክ እንደሱም እኮ ተጭኖ ሃይጃክ የሚያደርጉ ምናምኖች አሉ አይደል? ሰምጠው ደግሞ ይገባሉ። እነሱን ደግሞ እንዴት ፕሮቴክት እናደርጋለን አይደል? ዋና እውነትህን ቆንጆ ነጥብ አነሳ። ለምን መሰለህ አሁን ይሄ ሀሳብ የሚነሳው ይመስለኝ መስፈርቱን አልፈው ከመጡ በኋላ ነው። በቤት ብናስበው ቤታችን ግቢ ያለው ቤት ነው ብለን እናስብ። ለሁሉም ይሰራል። ሌላ አፓርትመንት ላለው አንድ ክፍል ላለው ይሰራል አይደል? ስለዚህ አንዳንዶቹን ከበር የምንመልሳቸዋል በፍቅር ከዛ ደግሞ ቤት ውስጥ የምናስገባቸው ግቢ ውስጥ የምናስገባቸው አሉ። ግቢ ቤት ከሆነ ያለን እንደ ልባችን ስፋት ነው። ይሄን ምሳሌውን እንደኛ እንደ ግለሰብ አድርገን እንውሰደውና ከዛ ደግሞ ግቢ ውስጥ ደግሞ አጫውተን አውርተናቸው ሻይ ጠጥተን ማድረግ ያለብን አድርገን የምንሸኛቸው ሰዎች ይኖራሉ። ከዛ ወደ ሳሎናችን እናስገባቸዋለን። እዛ ጋር ይጀምራል። በቃ ሳሎናችን ማለት ደግሞ ይሄ ቤታችን አንዱ አካል ነው አይደል? ወደዛ እናስገባቸዋለን። እናልፍና ወደ ጓዳችን ደግሞ እናስገባቸዋለን። ያንን ሚስጥራችን፣ ያንን ማንነታችንን፣ ሁሉ ነገራችንን ያወቁት ሰዎች ናቸው በቀላሉ መርከቡን ለመገልበጥ የሚችሉት ወይ ደግሞ የህይወታችንን ሊያሰናክሉ የሚችሉት አቅሙ ያላቸው። ምክንያቱም በደንብ አድርገው እኛን አውቀውናል። በደንብ አድርገው ድክመታችንን አውቀውታል። ቤት በኩል ቢመጡ እኛን ማሸነፍ ወይ ደግሞ መብለጥ እንደሚችሉ አውቀውታል። እዛ ጋር ነው ጥንቃቄ የሚፈልግ የሚመስለኝ። እዛ ድረስ የምናስገባቸው እነማን ናቸው? ሁሉም ሰው ያ ቦታ ይገባዋል ወይ? በስራ ብናመጣው የስራ ቦታችን ላይ ለምሳሌ 200 ሰራተኛ የምታስተዳድር ከነበረ ከብዙ ከታችኛው ክፍል ጀምሮ እስከ ላይኛው ውሳኔ ሰጪ አካል ድረስ ነው። ስለዚህ በስራ ቦታችን ቲማችን እነማን ናቸው? ምናምናቸው ስራው ላይ የእውነት ስራውን ተወጥተውት ደግሞ ስኬት ሊያደርሱናል የምንላቸው እነማን ናቸው? ወደ ግል ህይወታችን ስንመጣ እንደዚህ እያከፋፈልን ማየት መቻል አለብን። እነዚህን ሁሉ ስናደርግ አንሳሳትም ማለት እኮ አይደለም። ወይ ደግሞ ሌላ መረሳት መዘንጋት የሌለበት ምንድነው ሁሉንም ሰው በጥርጣሬ እንይ ማለት አይደለም። ግን ጥንቃቄ ይፈልጋል፣ ጥበብ ይፈልጋል። ካፕቴኑን ልሁን ማለት ሲጀምር ነው ትልቅ ችግር የሚፈጠረው። ለምን ካፕቴን መሆን ፈለገ? አሁን ለኔ ሳይሆን አብዛኞቻችን አሁን ህይወትን ስንኖር የሁላችንም የራሳችን ሂደት አለን፣ ፔስ አለን። ዛሬ አንቺ አማረብሽ፣ ኦኬ እኔ አሞኝ እያየሁሽ ሊሆን ይችላል። የጊዜ ጉዳይ ነው አይደለ? እንኳን በህይወት ኖርን ደግሞ ይቀያየራል። ዛሬ ከሰርኩ ማለት ነገ ላላተርፍ እችላለሁ ማለት አይደል? አንተ ስላተረፍክ ግን ምጎትትህ ከሆነ ትልቁ ችግር እሱ ነው። አብረን ነው የምንከስረው እንጂ። እና እንደሱ ደግሞ ቆንጆ አባባል አለች። አጠገብ ያለ ሰው እኮ መኪና ከገዛ ቢያንስ ያስጠልልሃል፣ ቢያንስ ይሸኝሃል አይደለ? ለምን ትጎትተዋል? ግን ምንድነው እኛ መስነፍ ስንጀምር፣ አለመስራት ስንጀምር መርከም ይጀምራል። ውስጣችን ደግሞ አረም እናበቅላለን። ኔጌቲቭ ቶቶች፣ አለመስራት፣ ስንፍና ውስጥ ምናምን ስራ ሳይኖር ሲቀር አክቲቭ ካልሆን ካላነበብ ራስን መመገብ ያለብን ካልመገብ ወደዛ ውስጥ ትሄዳለህ። ስለዚህ ያለህ አማራጭ ምንድነው? ሌላውን መጎተት ነው።
እኔ ካፕቴኑ ካልሆንኩ ላለው አንተ ህይወት ውስጥ መጥቼ የራሴ ህይወት አለኝ ካፕቴን መሆንበት። ሁላችንም በራሳችን ህይወት እኮ ካፕቴን ነን አይደል? እሱን የምንረሳው ነገር ነው። እውነት ነው። ቀናነት ትልቁ ቦታ ይወስዳል። በቀናነት ውስጥ ብዙ ነገሮች ይስተካከላሉ። አንዳንድ ጊዜ ግን ከአቅማችን በላይ ሆኖ ተፈጥሮ ደግሞ የሚሰጠን ነገር አለ። ይሄ ቅናት ስሜት፣ ሳናስበው የክፋት ስሜት። ቅናት ደግሞ ክፋትን ይወልዳል። ይሄ መጥፎ ነገሮች ሳናስባቸው እየተለማመድናቸው እንሄድና እነሱም ራሳቸውን ጥሩ ጥሩ ከመልካም ነገር ይልቅ እነዚህ አይነት አስተሳሰቦች ጥሩ ጥሩ የማደግ ነገር አላቸውና ቢያንስ ማገዝ እንኳን ባንችል በቀናነት ግን እነዛ ሰዎች ወደ እድገታቸው፣ ወደ ዓላማቸው፣ ወደ ህልማቸው እንዲደርሱ ማድረግ እንደ ሰው የሚጠበቅ ይመስለኛል። አንዳንድ ጊዜ በህይወት እንዴት ነው የቅርብ ወዳጅ የምንላቸው ሰዎች የቅርብ ወዳጅን የተወሰነ ማድረግ ራሱ ውጤት አለው ብዬ አስባለሁ። እንዴት ነው? ውስን ሲሆን አንድ ያለህን ነገር ያንተን ማንነትህን ወይም ገመናህን ቅድም ሉላ ያለችውን ገመናህን የተወሰኑ ሰዎች ነው ሊያውቁት የሚችሉ። አንዳንድ ጊዜ ለምናስባቸው ነገሮች ከምን ጋር ይያያዛል? በጣም ሀሳብ ያለህ ድሪም ያለህ ወይም ህልም ያለው ሰው ሀሳቡን ለብዙ ሰው ይናገራል ማለት ወይም አዳማጭ ይፈልጋል። ሄደህ የምትነግረው ሰው ትፈልጋለህ። ከዛ ያንን ሰው በቃ ሌትም ቀንም ጓዳህን ሁሉንም ነገር ሊሰማ ይችላል። ግን የሚሻለው የተወሰኑ ሰዎችን ወይም ቀንሰ ነው የተወሰኑ ሰዎችን የቅርብ ወዳጆቻችን አድርገን ለምንፈልገው ነገር የምንፈልገውን ነገር እየሰጠንና እያዳመጥን እየሰጠንና እየተቀበልን መኖሩ የተሻለ ነው ብዬ አስባለሁ። አሁን የምትጭነውን ሰው ብቻ ሳይሆን ማሰብ ያለብን እኔ ወዲያ ያሰብኩት የጫንኳቸው ሰዎች ምን አይነት ሰዎች ናቸው? የመረን የሚያሳድጉ ናቸው? የኔን ስኬት የሚያስደስታቸው ነው? እኔን ሰፖርት የሚያደርጉ ናቸው? ኢንተርቴን አብረን እንድደራረግነን አብረን ብናረጅ እንዴት አይነት ሰዎች ናቸው? አለበለዚያ እኛን እየጎተቱ በየመንገዱ በቃ እንደተበላሸ መኪና አስሬ በየመንገዱ እየፈታ እያስተካከልኩ ነው የምትሄደው። እሱ እንዳይሆን የምትጭነውም ሰው መጀመሪያ እንትን ማድረግ። እነሱ ግን ፈልገውት ደግሞ ሌላ መዘንጋት የሌለብን ምንድነው እነሱ ፈልገውት ሆነ ብለው እኛን ለመጣልም ላይሆን ይችላል። ምናልባት ራሳቸው ውስጥ ያለ ኮሽታ አለው። እኔ ውስጤ ኮሽታ ካለብኝ ሳላውቀው ሌላውም ሰው ጋር አጋባለሁ። ለምሳሌ አንዳንድ ሰው ይመጣና ከክፋት አይደለም አንድ ቢዝነስ ሞክሮ ያልተሳካለ ሰው ይመጣና እንደዚህ ሊከፍት ነው ታረክ አይማይሆነው ይላል። እንዴ አታስበው ምናምን ፈልጎት አይደለም ሳያውቀው ግን ያንተ ውስጥ የሚጨምረው ነገር አለ፣ ይጎትታል። ምናልባት ያንን መለየት ከባድ ሊሆን ይችላል። ያ ሰውዬ ዴሊበሬትሊ አውቆ ሆነ ብሎ ነው ወይስ ደግሞ የራሱን ጭንቀት ነው? እነዚህ ሁሉ የምንላቸው ነገሮች ግን ቀላል አይደሉም፣ ሂደት ናቸው። በየቀኑ በሚደረጉ ድርጊቶች ሌላኛው ሰው ላይ የሚደረገው ነገር ስራው ላይ ያለው አቅም ስራው ላይ ያለው የሚሆነው የሚሄድበት ሂደት ብዙ ነገሮችን ከማየት የሚመጣ ውሳኔ ነውና በስራ ቦታችን፣ በትዳር ህይወታችን፣ በጓደኝነት፣ በቤተሰባችን የቅርቦቻችን ስለሆኑ ብዙ ጊዜ ውሳኔዎቻችን ላይ ወይ ደግሞ የህይወት መንገዳችን ላይ አደጋም ሊያደርሱብን የሚችሉ ጠንቀቅ አድርገን መምረጥ፣ ጠንቀቅ አድርገን ማየት በህይወት ሂደት ውስጥ በጣም አስፈላጊ ነገር ነውና ምን ያህሎቻችን ይሄንን ነገር እያደረግን ነው የምንገኘው የሚለውን ለማንሳት ነው። ሁላችንም ወድቀን ተነስተን ተምረናል። አዎ ተምረናል። ያልተማረ ሰው አለ ብዬ አላስብም። መሄድ የጀመረ ሰው መንቀሳቀስ የጀመረ ሰው ብዙ ነገር ሊያሳልፍ ይችላል። አንድ ቦታ ከቆምክ ብቻ ነው ምንም ነገር ላትሆን የምትችለው እንጂ ጉዞ ላይ ወይም ህይወት ሂደት ላይ ብዙ ነገሮች ያጋጥማሉና አንዱ ግን መሰናክላችን እነዚህ ነገሮች ሊሆኑ ስለሚችሉ እንደ ሐሳብ እንግዲህ አነሳ ነው። ህይወት እንደ መርከብ ነው። በህይወታችን የምናስገባቸው ሰዎች የህይወት አቅጣጫችንን ሊቀይሩት ይችላሉና እነዛን ሰዎች በጥንቃቄ መምረጥ በጣም አስፈላጊ ነው። እኛ ይህን ሐሳብ ስናነሳው እኛም ተመረንበት፣ እናንተ መለስ ብላችሁ ራሳችሁን አይታችሁበት እንደው አንዳንዴ እንድንማርበት ነውና ፕሮግራማችንን እንደዚህ ጀምረናል። ቁም ነገር ስናወራ ደስ ይላል አይደል? አዎ። አንድ ሁለት ሶስት የት ሄድን? እኔ ከዚህ በኋላ ትንሱ አፈንድቼ እንትን እላለሁ፣ ለማምለጥ እዘጋጃለሁ። እኔ ላይ እኮ ነው የምታደርገው። እንደዚህ አይነት ዝግጅት ያስፈልጋል ለመሸለም። ሄሎ። አቤት። ሰላም ጤና ይስጥልን። እግዚአብሔር ይመስገን። ከእሁድን በኢቢኤስ ነው የምንደውለው። እሺ። ማን እንበል? ከየት ነው?
መቅደስ እባላለሁ ከሀያት። መቅደስ ከሀያት። እንግዲህ የባለፈው ሳምንት ጥያቄያችን መላሽ ሆነሽ ነው የደወልንልሽና እስቲ ምን ነበር መልሱ? ግርማ የፍራሸዋ ነው ፒያኒስት። እንኳን ደስ አለሽ። እንግዲህ ባለፈው ሳምንት ጥያቄያችን መልሰሽ ነው የደወልነው። እንኳን ደስ አለሽ። በአምላክ ከሀያት በጣም ወይዘሪት ተማሪ ሰራተኛ እኔ ኧረ አሮጊት ነኝ። እስካሁን ድረስ ታዲያ አንቱ ማለት ሲገባን አንቺ ስንል ምን ነው? ችግር የለውም እሱ ይቅርታ ይደረግልን። እንግዲህ ባለማወቅ ነው። ኧረ ችግር የለም። ስለዚህ መልካም እድል። አሜን። ላይ ሉላ ውጭላቸው 1 2 3 እንዴት እንዳለች ምልክት ማውጫዋ እንዴት በጣም እንዲህ ብላ አስቤዛ ነው እንግዲህ ወጣው። አስቤዛ በጣም ጥሩ። እንኳን ደስ አሉት። አሜን እናቴ አሜን። እግዚአብሔር ይስጥልኝ። እናመሰግናለን። ተሳትፎ አይቅርብን። እሺ እናቴ። እሺ መልካም ቀን። እናመሰግናችኋለሁ ሁላችሁም። እናመሰግናለን። አሜን። መልካም ቀን። እሺ ቻው። ዋው በዛ ለቀጣይ ሳምንት ደግሞ ተሸላሚ እንዲኖረን መጠየቅ አለብናል። ይዘዋል አይደል? እኔ ይዤዋለሁ። አጤራ ነው ያስቆም። አጤራ ነው በእጄ ላይ። አጤራ ይዞ ነበር እንዲታወቅ እንዲህ ላዙረው ሰፋ እንዲል። እሺ በባለፈው ሳምንት እንተዋወቃለን ወይ ላይ አባትና ልጅ ናቸው ሁሉም እንግዶች የነበሩትና ያሸነፉትን አባትና ልጅ ስም የጠቀሰ ይሸለማል ማለት ነው። ስለዚህ 7696 እያልን ከመለስን እንግዲህ አባትና ልጁ ማን እንደሆነ እናንተ 7696 እያላችሁ መልሱ። እኛ ደግሞ ከዚህ ጋር አሽከርክረን እንሸልማለን። እናመሰግናለን። ፍየል ከመድረሷ ቅጠል መበጠሷ ብለን እንሸልማለን። ፍየል ከመድረሷ ልጄ አማርኛ ፈተና መጥቶባት የሆነ ነገር ነው የምነግራችሁ። ከዛ ምን ቢሆን ጥሩ ነው? ፍየል ከመድረሷ ዳሽ ይላል ፈተና ላይ። ፍየል ሳር ትበላለች ምናምን የሚሉ አሳሳች ምርጫዎች ሰጧትና ከዛ መጣ ነግረኝ እውነት በጣም ስለሳኩኝ ስላረሳሁት ነው። ሳር ትበላለች ብላ ነው እሷ የመለሰችው እዚህ አጋጣሚ። ከዛ የእውነት በጣም ስለገረመኝ እንዴት አታስቢም ስላት እንዴ ፍየል ከደረሰ ልጅ እኮ ነው በሎጂክ ስናስበው ፍየል ከደረሰ ሳር ይበላል አለች። ትክክል ናት እኮ። ከዛ እንደዚህ አይነት ነገሮች ሲኖሩ የመጨረሻዎቹ ቪዲዮዎች በደንብ ልብ ብለሽ ያቸው ሷ ማለት አለበት። ስለዚህ ፍየል ከመድረሷ ቅጠል መበጠሷ። ለማንኛውም ቀጣይ ሳምንት እናንተ መልሱ፣ እኛ እንሸልማለን። ፕሮግራሞቻችን ከስቱዲዮአችን እንደዚህ ሞቅ ብለው ጀምረዋል። በያላችሁበት እሁዳችሁ ውብ እንዲሆን ደግሞ የኛ ምኞት ነው። መልካም ጊዜ ይሆንላችሁ። ተወዳጅ አዝናኝ እንዲሁም አስተማሪ ፕሮግራማችንን ማየት ከፈለጋችሁ እቺን ይጫኑ። ቻናላችንን ደግሞ መቀላቀል ከፈለጋችሁ ሰብስክራይብ ምትለዋን ተጫኑ።